በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። እንግዲህ አሁን የአፍሪካ ህዝብ ለኢትዮጵያ ህዝብ ሆ ብሎ ሊነሳለት ነው። እንግዲህ መነሻው ምን እንደሆነ መነሻው መቼ እንደሆነ እንግዲህ እግዚአብሔር ነው የሚያውቀው ማለት ነው። ለኢትዮጵያ ህዝብ ሊነሳለት ነው። The US dollar is now starting to be banned in certain countries. Now this means in these specific countries, you cannot use US dollars anymore. They will look at that currency and it is not a valid currency. It will be the equivalent of trying to buy things with monopoly money. And they say the reason they're doing this is because they'd like to break away from the US dollar and have their own currency more valuable. In a seismic shift that has sent shockwaves through the corridors of global power, Tanzania's President Samia Suluhu Hassan has taken a courageous and revolutionary step, banning the use of the US dollar and other foreign currencies for domestic transactions effective July 1st, 2024. The beauty of this East African country, but also show you a perfectly curated itinerary from my journey traveling through the west to the south to the east and the north of Tanzania. አፍሪካ ትልቁ ተብሎ የሚባለው የኪሊማንጀሮ ተራራ ነው። ይሄ በታሪክም እኛት ልጅ ሆነን የምንማረው ነገር የነበረ ነው ልጅ ሆነን እና በውጪም ይሄ ነገር ይባላል። እንግሊዝ ሀገርም ላይ ተማሪ ነበርኩና ይሄን ነገር እንሰማለን። አሁንም ጉግል ላይም ተደርጎ ቢገባ መቼም ስለ ኪሊማንጀሮ ይነገራል። አሁን እውነት እንደው ኢትዮጵያኖች እንደው ታውቃላችሁ የዚህ የኪሊማንጀሮ የቀድሞ ስሙ ማለት ነው። እንግዲህ ሊቃውንቶች እንግዲህ ምናልባት ከዚህ በኋላ እንግዲህ ፈልፈል ሊያረጉት ይችላሉ። እንደው ከረዳችሁ ቲፕ ነገር ጣል አድርግላችሁ ኪሊማንጀሮ አልነበረም የሚባለው የአቢሲኒያ ተራራ ነበር የሚባለው። የአፍሪካ አዲስ ምዕራፍ አነቃቂ መረጃ። በታንዛኒያ የመጀመሪያዋ ሴት ፕሬዝዳንት ሆነው እያገለገሉ የሚገኙት ሳሚያ ሱሉሁ ሐሰን የሚባሉ ሴት መሪ የትራኦሬን አጀንዳ እያራመዱ ነው ተብለዋል። የአፍሪካውያን ንቃተ ህሊና በርተዋል። የምዕራብ ሀገራት ቀንገዢነት ያቅለሸለሻቸው ሳሚያ ሱሉሁ ሐሰን ዶላር በሀገራቸው ውስጥ እንዳይንቀሳቀስ በአዋጅ ከልክለዋል። ይህንንም አቀርበው አነ ሀብተ ዝድንግል ኤስሮሞቱ እስከ ፍጻሜው አብረውን ይቆዩ። ለመሆኑ ሳሚያ ሱሉሁ ሐሰን ማን ናቸው? ሳሚያ የታንዛኒያ ፕሬዝዳንት ሲሆኑ በፈረንጅ አቆጣጠር ከመጋቢት 19 2021 ጀምሮ የታንዛኒያ የተባበሩት መንግስታት ሪፐብሊክ ፕሬዝዳንት ሆነው እያገለገሉ መሆናቸውን ተገልጸዋል። ከዚህ ቀደም ከ2015 እስከ 2021 የታንዛኒያ ምክትል ፕሬዝዳንት ሆነው ያገለገሉት ሳሚያ ከዚህም ቀጥለው የቀደመውን ጆን ማጉፋሊ ህልፈትን ተከትለው ወደ ፕሬዝዳንትነት የመጡት መሆናቸውን ይታወቃል። ታንዛኒያ የታንዛኒያ የተባበሩት መንግስታት ሪፐብሊክ በአፍሪካ ታላላቅ ሐይቆችና ክልሎች ያላት በምስራቅ አፍሪካ ውስጥ የምትገኝ ሀገር ስትሆን በሰሜን ምዕራብ በዩጋንዳ ትዋሰናለች፣ በሰሜን ምስራቅ ደግሞ በኬንያ ትዋሰናለች፣ በምስራቅ ደግሞ የህንድ ውቅያኖስ ያዋስናታል። ሞዛምቢክና ማላዊ በስተደቡብ፣ ዛምቢያ በደቡብ ምዕራብናም ሩዋንዳ፣ ብሩንዲ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ደግሞ በስተ ምዕራብ ያዋስኗታል። በ2022 በተካሄደው በብሔራዊ ቆጠራ መሰረት ታንዛኒያ ወደ 62 ሚሊዮን የሚጠጋ ህዝብ እንዳላት ይህም ከምድር ወገብ በስተደቡብ እጅግ በህዝብ ብዛት የምትገኝ ሀገር እንድትሆን አድርጓታል። የታንዛኒያ ተራራማና ጥቅጥቅ ያለ ደን በሰሜን ምስራቅ የሚገኝባት ስትሆን በአፍሪካ ከፍተኛው የኪሊማንጃሮ ተራራ በድሮ አጠራሩ የአቢሲኒያ ተራራ ተብሎ የሚታወቀውና በዓለም አቀፍ ከባህር ጠለል በላይ ከፍ ያለ ነፃ የሆነ ተራራ የሚገኝባት ሀገር ናትም።
ሶስት የአፍሪካ ታላላቅ ሐይቆች በከፊል በታንዛኒያ ውስጥ ይገኛሉ። በሰሜንና በምዕራብ በአፍሪካ ትልቁ የሆነው ቪክቶሪያ ሐይቅና በአህጉሩ ጥልቅ የሆነው ታንጋኒካ ሐይቅ ልዩ በሆነው የአሳ ዝርያ ይታወቃል። ታንዛኒያ ለሳፋሪ ጉዞ ለማድረግ በብዛት ከሚገኙባት የቱሪስት መዳረሻዎች አንዷ ነችም። ወደ ነጥቡ ስንመለስ ታንዛኒያ በሀገሪቱ ውስጥ ሸቀጦችና አገልግሎቶች ለመግዛትም ሆነ ለመሸጥም የውጭ ምንዛሬ መጠቀምን ማገዷን ተበስረዋል። የታንዛኒያ ባንክ በግንቦት 2 ላይ እርምጃዎቹን አስታውቀዋል። ከአሁኑ በኋላ ሁሉም የሀገር ውስጥ ግብይቶች በታንዛኒያ ሺሊንግ መከናወን እንዳለባቸውም አውጀዋል። እገዳው ከማርች 28 ጀምሮ በስራ ላይ የዋለ የአዲሱ የመንግስት ደንቦች አካል አንዱ ሲሆን እነዚህን ደንቦች በውጭ ምንዛሬ ዋጋዎችን ማዘጋጀት፣ ማስተዋወቅም ወይም ዋጋን መጥቀስ ህገወጥ ያደርገዋል። ንግዶች ከአሁኑ በኋላ ክፍያ በዶላር፣ ዩሮ ወይም ሌላ የውጭ ምንዛሬ መቀበል ወይም መጠየቅ እንደማይቻልም ይጠቅሳሉ። እንዲሁም በታንዛኒያ ሺሊንግ የሚደረጉ ክፍያዎች ውድቅ ማድረግ እንደማይፈቀድላቸውም ተገልጸዋል። በውጭ ምንዛሬዎች የተጻፉ ኮንትራቶች አሁን በጥብቅ ገደቦች ተገዢ ናቸው። ኩባንያዎቹ ከማርች 28 በኋላ በውጭ ምንዛሬዎችን ክፍያዎች የሚጠይቁ ስምምነቶችም መፈረምም ሆነ ማደስ እንደማይፈቀድላቸውም ተገልጸዋል። ማንኛውም ነባር ውል በዶላር ወይም በሌሎች ምንዛሬዎች የሚፈቀደው በተወሰነ የጊዜ ገደብ ውስጥ ብቻ ነው። ቱሪስቶችና የውጭ ዜጎች አሁንም የውጭ ምንዛሬዎችን እንዲጠቀሙ ይፈቀድላቸዋል፣ ግን በኦፊሻላዊ ቻናሎች ብቻ ነው። ገንዘባቸውን ፍቃድ ባላቸው ባንኮች ወይም ፎሬክስ ቢሮዎች ብቻ መለወጥ አለባቸውም። እንዲሁም ክሬዲት ወይም ዴቢት ካርዶችን ወይም የሞባይል ክፍያ ስርዓቶችን በመጠቀም መክፈል እንደሚችሉም ተገልጸዋል። ይህ የፖሊሲ ለውጥ የመጣው የታንዛኒያ ሺሊንግ አፈጻጸም ላይ ከፍተኛ ለውጥ ሲያጋጥመው ነው። ታህሳስ 2024 መካከል ገንዘቡ በ9.51% ሲጠናከር በዚያ ጊዜ ውስጥ የዓለም ከፍተኛ አፈጻጸም ያለው ገንዘብ ሆኖ ሲገኝ፣ ከዚያ በኋላ ግን ዋጋ ሲያጣ አፕሪል 2024 እና አፕሪል 2025 መካከል ሺሊንግ ከዶላር ጋር ሲነጻጸር በ3.6 በመቶ ቀንሷል። የታንዛኒያ ባንክ ይህን ከቅርብ ጊዜ ወዲህ ማሽቆልቆሉን የፈጠረው ከውጭ ምንዛሬ ፍሰትና ከወቅታዊ ለውጦችና ከተለዋዋጭ የምንዛሪ ተመን ፖሊሲ ጋር ነው። አስፈላጊ ሆኖ ሲገኝ ብቻ የታንዛኒያ ሴንትራል ባንክም የሺሊንግ ዋጋ በአቅርቦትና በፍላጎት ላይ ተመስርቶ እንዲንቀሳቀስ ያስችለዋል። ይህ ቢሆንም የታንዛኒያ የውጭ ምንዛሬ ክምችት አሁንም ጠንካራ ነው ሲሉ ተንታኞች ገልጸዋል። በ2025 ሀገሪቱ ከ5.6 ቢሊዮን ዶላር በላይ የመጠባበቂያ ክምችት ይዛለችም። ይህም ለ4.5 ወራት ከውጭ የሚገቡ ምርቶችን ለመሸፈን በቂ ነው። የታንዛኒያ ባንክ እስከ ሁለተኛው ሩብ ጊዜ ድረስ ደረጃው የተረጋጋ እንዲሆን ይጠበቃል። በረጅም ጊዜ ውስጥ ክምችቶችን ለማጠናከር ማዕከላዊ ታንዛኒያ ባንክ ወርቅና የውጭ ምንዛሪ በክፍት ገበያ መግዛቱን ለመቀጠል አቅደዋል። በተጨማሪም ወደ ውጭ የሚላኩ ምርቶችን ማሳደግና ወደ ሀገር ውስጥ የሚገቡ ምርቶችን መተካት፣ ከውጭ የሚገቡ ሸቀጦችን በአገር ውስጥ ምርቶች መተካት ማቀዱን ተገልጿል። የሀገሪቱ ሰፊ የኢኮኖሚ እይታ አዎንታዊ ነው። የዓለም አቀፍ የገንዘብ ድርጅት እንደዘገበው የታንዛኒያ ኢኮኖሚ በ2024 በ5.5% ማደጉን፣ ይህም በተሻለ የፊስካልና የውጭ ሚዛኖች ተንቀሳቅሰዋል። በ2025 እድገቱ እንደሚቀጥል ይጠበቃል። የአፍሪካ ሀገራት በንቃትና በትጋት እየተራመዱ ነው። በነጮች የተበዘበዘ ሀብት፣ በምዕራባውያን የደነዘዘ ጭንቅላት፣ በሟርት የፈዘዘ ጉልበት ሊመለስ ነው። አፍሪካ ልዩ በእግዚአብሔር የተሰጣትን ጸጋ ለማሳጣት እየተራራጡ ያሉት ምዕራባውያን ከጨዋታ ውጭ ሊሆኑ እንደሆኑ ቀናቸው የደረሰም ይመስላል። የታላቋ አበሲኒያ ብርሃን በአፍሪካ ላይ አብርተዋል። የጨለመውን የቀኝ ግዛት ሰንሰለት በአቤሲኒያ ይበጠሳል። ምዕራባውያኑ የቆለፉት ሕዝቦቿንም የበረዙት እግዚአብሔር አልምቶ አስፍቶ የሰጣትን ትልቁ ተፈጥሮአዊ መሬቷንና ማዕድኗን
መጠቅለልና መቆጣጠር ስለሚፈልጉ ህዝቦቿን በተለያየ መድኃኒቶችና በሽታዎች ጨርሰው ሰው አልባ መሬት አድርገው ራሳቸው እንዲሰፍርበት እንኳን ቢሞክሩ ግን አልቻሉም፣ አልተሳካላቸውም። አፍሪካ የእግዚአብሔር ጥበቃ ስላላት ነው። የነገስታት ታሪክና ቅርስ ያቀፈች በየባህላቸው ተውበው ተከብረው ያለፉባት አፍሪካ ዛሬ ወደ ድሮው ማንነቷ ለመመለስ በታላቋ በአቤሲኒያ ስም ሊነጋላት እንደሆነ ከሰማይ አምላክ መልእክት ተላልፎም ነበር። የወላዲተ አምላክ መልእክት በንግሥተ ነገሥታት እህተ ማርያም ዘኢትዮጵያ ያስተላለፉትን አብረን እንመልከት። እንግዲህ አሁን የአፍሪካ ህዝብ ለኢትዮጵያ ህዝብ ሆ ብሎ ሊነሳለት ነው። እንግዲህ መነሻው ምን እንደሆነ መነሻው መቼ እንደሆነ እንግዲህ እግዚአብሔር ነው የሚያውቀው ማለት ነው። ለኢትዮጵያ ህዝብ ሊነሳለት ነው። ስለ ኢትዮጵያ ህዝብ የአፍሪካ ህዝብ የሆነ የሚጮህ ጩኸት አለ ማለት ነው። ይጮሃል። እንግዲህ ለዚች አፍሪካ አገር በር መክፈቻ ቁልፉ ኢትዮጵያ ነበረች። ኢትዮጵያ የምትጠበቀው የኢትዮጵያ ህዝብ ግን ተኝቷል፣ በኑሮ ተጨናንቋል፣ በጦርነት በምን አውራውጠውታል። ምንም ነገር እንዳያይ አፈናፍነውታል። በቃ መፈናፈኛ አሳጡት። ግን በዚህ ሰዓት እግዚአብሔር በኃይለኛ ቢጠየቅ በሙሉ ልብነት ተንበርክኮ እግዚአብሔርን ቢጠየቅ ይሄ ሁሉ ጦርነት፣ ይሄ ሁሉ ረሃብ፣ ይሄ ሁሉ ውጥረት ሰነጣጥቆ ማለፍ ይቻላል በእግዚአብሔር አብ ወልድ መንፈስ ቅዱስ ስራ ማለት ነው። ግን ጸሎት የለም። ጫት የሚቅም ህዝብ ነው ያለው። በጫት ደንዝዞ ያለ ህዝብ ነው ያለው። ይሄንን ማስጣል ያቃታቸው አባቶች ጭራሽ አሁንማ በቃ አያረክስም ብለውታል። ስለዚህ ጫትን ቢቃም ችግር የለውም። እንግዲህ አሁን አንዳንዱ ጫት እየቃመ ደግሞ ሊገባ ነው ማለት ነው ቅዳሴ ላይ። ይሄን እኮ ነው ማለት ነው። አሁን በእነዚህ ሰዎች አባባል እኮ ዝም ብሎ ከተሰማ የሚነቃ ህዝብ ያስፈልጋል። እነሱ ላይ ወረዱባቸው፣ ስደውባቸው በጭራሽ አይደለም። እንደዚህ አይነት መልእክት የለም። ግን የሚያስተውል እንደ ሰው የሚያስብ ህብረተሰብ ያስፈልጋል። እግዚአብሔር የሚለውን ለመተገበር እኔና እናንተ እግዚአብሔር ይህች ምድር ሲያኖረን ሁሌ እየተሰቃየን ሁሌ እየተረገጠን እንድንኖር አይፈልግም። በራሳችን ምርጫ ነው እየተረገጠን ያለነው። ጸሎት ያስፈልጋል፣ ቅንነት ያስፈልጋል። ኢትዮጵያ የአፍሪካ ብርሃን ናት፣ አቤሲኒያ ደግሞ የኢትዮጵያ ምስጢር ናት እያልኩኝ ዜናዬ በዚሁ አበቃሁኝ። ክቡራት፣ ለዛሬ የነበረን ቆይታ እዚህ ላይ አብቅተናል። በሌላ ቀን በሌላ መረጃ እስከምንገናኝ መልካም ጊዜ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።